ኢትዮጵያ የጤና ባለሙያዎች የመቱት አድማ ለሁለተኛ ቀን ዛሬ በመላ ሀገሪቱ እየተካሄደ ይገኛል። በዛሬው ዕለት ወደ ሙሉ የሥራ ማቆም አድማ የገቡ ሆስፒታሎችና የጤና ማዕከላት እንዳሉም የደረሰን መረጃ ያመለክታል። አገዛዙ በተለያዩ የጤና ማዕከላት የጸጥታ ኃይሎቹን በማሰማራት ማዋከብና ማሰሩንም እንደዚሁ አጠናክሮ የቀጠለ ቢሆንም የጤና ባለሙያዎቹ በጀመሩት የሥራ ማቆም አድማ መቀጠላቸውን ነው ከየቦታው የሚደርሱን መረጃ የሚያመለክቱት። በሌላ በኩል የአብይ አህመድ አገዛዝ መምህራን አድማውን እንዳይቀላቀሉ በሚል በዛሬው ዕለት በአዲስ አበባ እንደዚሁም በሌሎች የአማራ ክልል አካባቢዎች መምህራንን ለስብሰባ የጠራ መሆኑ ታውቋል። በኦሮሚያ ክልል በሳምንት ውስጥ ለሁለተኛ ጊዜም የፊታችን አርብ መምህራን ዳግም ስብሰባ መጠራታቸውም ታውቋል። አገዛዙ አድማውን ለማስቆም የሚቻለውን ሁሉ ለማድረግ መዘጋጀቱንም እንደዚሁ እየተነገረ ይገኛል። አብይ አህመድ ለተለያዩ የጸጥታ ተቋማት እንደዚሁም ለፖለቲካ አመራሮች ባለ በሌላ ኃይላችን ተጠቅመን ይህንን ንቅናቄ ማስቆም አለብን ሲል መመሪያ መስጠቱንም ነው ያገኘነው መረጃ የሚያመለክተው። ዛሬ ያለውን ሁኔታና አጠቃላይ የአድማውን እንቅስቃሴ በተመለከተ በአጠቃላይ ግን ህብረተሰቡ እጅግ በጣም ደስተኛ ነው። ጉዳት ቢኖረውም ሕክምና የሚያገኙ ሰዎች ከፍተኛ መንገላታትና የሕክምና አገልግሎት ማግኘት ባይችሉም የነገን ተስፋ በማድረግ እኛ ከነዚህ ወገኖቻችን ጎን ነን፣ ስለዚህ ልንተባበራቸው ይገባል በማለት ሐሳባቸውን እየሰጡ ነው የሚገኙት። ነገር ግን አሁን መንግስት ያንዳንድ ምናልባትም ከ1000 ከ2000 ሐኪሞች 5 እና 6 ቢሆኑ የሆስፒታል ዳይሬክተሮችን፣ አስተዳደሮችን፣ ሌሎችንም የጸጥታ ኃይሎችን ጋውን አልብሶ ዶክተር በማስመሰል ቅስቀሳ እያደረገ ነው በየቦታው። እኛ መንግስት ማስተካከያ እናደርግላችኋለን፣ ጥያቄዎቻችሁ በመንግስት ከፍተኛ ኃላፊዎች